ሁላችንም ከኢየሱስ ፊት እንቆማለን። ያን ቀን ስለ ስራችን፣ ስለ ገንዘባችን፣ ስለ ትምህርታችን፣ ስለ ስማችን ወይም ስለ ሰዎች ያላቸው አመለካከት ብቻ አንናገርም። ዋናው ጥያቄ ሌላ ነው። ኢየሱስ ከእኔ ጋር ያለ ግንኙነት እውነት ነበር? ምናልባት አንተ ጌታ ሆይ እኔ ቤተ ክርስቲያን እሄድ ነበር፣ ጌታ ሆይ እጸልይ ነበር፣ ጌታ ሆይ መጽሐፍ ቅዱስ አነብ ነበር፣ ጌታ ሆይ በአገልግሎት እሳተፍ ነበር ብትል ኢየሱስ ምን ይልሃል? ይህ የሚያስፈራ ጥያቄ ነው። ግን ዛሬ የምናደርገው ነገር እናንተን ማስፈራራት አይደለም። ዛሬ ራሳችንን በመጽሐፍ ቅዱስ መስተዋት ውስጥ ማየት ነው። እኔና አንተ ራሳችንን እንጠይቅ። ሰዎች እንዴት ያዩኛል ሳይሆን ኢየሱስ እንዴት ያየኛል? በማቴዎስ 7:21 ኢየሱስ እጅግ ከባድ ቃል ይናገራል። ጌታ ሆይ የሚሉ ሁሉ ወደ መንግሥተ ሰማያት አይገቡም። ስለዚህ ጌታን ጌታ ሆይ ማለት ብቻ በቂ ነው? ቤተ ክርስቲያን መሄድ ብቻ በቂ ነው? አገልግሎት ማድረግ ብቻ በቂ ነው? ወይስ እውነተኛ እምነት ከነዚህ በላይ የሆነ ነገር አለው? ይህንን አብረን እንመለከታለን። ማቴዎስ ምዕራፍ 7 ከቁጥር 21 እስከ 23 ላይ ኢየሱስ ስለ አንድ አስደንጋጭ እውነት ይናገራል። ሰዎች በአፋቸው ጌታ ሆይ ይላሉ፣ እንዲያውም ስለ ሃይማኖታዊ ስራዎቻቸው ይናገራሉ። ግን ኢየሱስ የሚያቀርበው ችግር የአፍ ቃል አይደለም፣ የልብ ግንኙነት ነው። አንድን ሰው ስለማወቅና ሰውየውን በእውነት ማወቅ የተለያዩ ናቸው። ስለ ኢየሱስ ብዙ ነገር ልታውቅ ትችላለህ። የተወለደበትን ቦታ ማወቅ ትችላለህ። የተናገራቸውን ቃላት ማወቅ ትችላለህ። ታምራቱን ማወቅ ትችላለህ። የመስቀሉን ታሪክ ማወቅ ትችላለህ። ነገር ግን እርሱን በእምነት ትተማመንበታለህ? ሕይወትን ለእርሱ ትሰጣለህ? ቃሉ ሲናገር ትሰማዋለህ? እርሱን ለመከተል ትፈልጋለህ? ይህ የዛሬ ጥያቄ ነው። ኢየሱስ እኔ አላውቃችሁም ሲል የሚያሳየን ነገር የውጭ ሃይማኖታዊ ምልክት ብቻ አይደለም፣ የልብ እውነት ነው። እና እባክህ ይህን ቃል ስትሰማ ተስፋ አትቁረጥ። ይህ መልእክት ለእኛ የማስጠንቀቂያ ደወል ነው። አደጋውን ከመድረሱ በፊት እንድናውቀው የሚጠራን ድምፅ ነው። እስቲ አንድ ሰውን እናስብ። በየሳምንቱ ቤተ ክርስቲያን ይሄዳል፣ መዝሙር ይዘምራል፣ እጁን ያነሳል፣ ጸሎት ያደርጋል፣ መጽሐፍ ቅዱስ ያነባል፣ ገንዘብ ይሰጣል፣ በአገልግሎት ይሳተፋል፣ በማህበራዊ ሚዲያ የመጽሐፍ ቅዱስ ጥቅሶችን ይለጥፋል፣ እግዚአብሔር ይባርክ ማለት ይችላል። እነዚህ ነገሮች መጥፎ ናቸውን? አይደሉም። እንዲያውም ብዙዎች ጥሩና አስፈላጊ ነገሮች ናቸው። ግን አንድ ችግር አለ። እነዚህ ውጫዊ ነገሮች ብቻ የልብን ለውጥ አያረጋግጡም። አንድ ሰው በቤተ ክርስቲያን ውስጥ ሊታይ ይችላል፣ ነገር ግን በምስጢር ሕይወቱ ከእግዚአብሔር ሊርቅ ይችላል። አንድ ሰው በማይክሮፎን ላይ ስለ እግዚአብሔር ሊናገር ይችላል፣ ነገር ግን በግል ሕይወቱ ክርስቶስን ላይታዘዝ ይችላል። ስለዚህ ዛሬ ራሳችንን እንጠይቅ። ልቤ ተለውጧል? ኢየሱስ በሕይወቴ ላይ በእውነት ጌታ ነው? መጀመሪያ ይህንን ግልጽ እናድርግ። እኛ የምንድነው በመልካም ስራችን ብዛት አይደለም። በሰው ፊት ጥሩ ሆነን በመታየታችን አይደለም። በምንሰጠው ገንዘብ አይደለም። በአገልግሎታችን ብዛት አይደለም። ኤፌሶን ምዕራፍ 2 ከቁጥር 8 እስከ 10 ድነት ከጸጋ እና በእምነት እንደሆነ ያስተምረናል። ስለዚህ መሰረቱ ክርስቶስን መታመን ነው። ነገር ግን እውነተኛ እምነት ብቻውን አይቀርም፣ ሕይወትን ይነካል። ንስሐ ማለት ብቻ አዝኛለሁ ማለት አይደለም። ንስሐ ማለት ከኃጢአት መመለስና ወደ እግዚአብሔር መመለስ ነው። እውነተኛ አማኝ ኃጢአት ሲሰራ እንደምንም አይቆጥረውም። ልቡ ይታመማል፣ ወደ እግዚአብሔር ይመለሳል፣ ይቅርታን ይሻል፣ ለመቀየር ይፈልጋል። ኢየሱስ በዮሐንስ 10:27 የሚያውቁት ሰዎች ድምፁን እንደሚሰሙና እንደሚከተሉት ይናገራል። እስቲ ራስን ጠይቅ። የእግዚአብሔር ቃል ለእኔ ሸክም ነው ወይስ
ሕይወቴ ነው። መጽሐፍ ቅዱስን ማንበብ ብቻ አይደለም። ቃሉ ሲያስተካክለኝ እቀበለዋለሁ፣ ሲገስጸኝ እሰማዋለሁ፣ ሲመራኝ እከተለዋለሁ። ይህ በጣም ጠቃሚ ነጥብ ነው። ክርስቲያን ፍጹም ሰው አይደለም። አማኝ ሊወድቅ ይችላል፣ ሊሳሳት ይችላል። ነገር ግን በኃጢአት መውደቅ እና ኃጢአትን መውደድ አንድ ነገር አይደለም። ከወደቅህ ትነሳለህ? ከሳትህ ወደ ክርስቶስ ትመለሳለህ? ወይስ ኃጢአትን በመጠበቅ ምንም አይደለም ትላለህ? ገላትያ ምዕራፍ 5 ከቁጥር 22 እስከ 23 የመንፈስ ፍሬ ይናገራል። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ የዋህነት፣ ራስን መግዛት። አንድ ነገር ግን እንረዳ፣ ይህ ፍሬ በአንድ ሌሊት አይበቅልም። የመንፈሳዊ እድገት ሂደት ነው። ስለዚህ እኔ ፍጹም አይደለሁም፣ ስለዚህ ክርስቲያን አይደለሁም ብለህ ተስፋ አትቁረጥ። ጥያቄው በሕይወቴ ውስጥ የለውጥ አቅጣጫ አለ? ዮሐንስ 14:15 ላይ ኢየሱስ ፍቅርን ከትእዛዝ መጠበቅ ጋር ያያይዛል። እኛ በመታዘዝ ድነትን አናገኝም። ነገር ግን ክርስቶስን በእውነት ከወደድን እርሱን ለመታዘዝ እንፈልጋለን። እውነተኛ እምነት በችግር ጊዜ ይፈተናል። ሕይወት ሁል ጊዜ ቀላል አይሆንም። ጸሎቴ ወዲያው ላይመለስ ይችላል። ችግር ሊመጣ ይችላል። ግን እውነተኛ አማኝ ወደ ክርስቶስ ይጣበቃል። ቢወድቅ ይመለሳል። ቢደክም እርዳታን ይፈልጋል። ክርስቶስን አይተውም። አንዳንድ ጊዜ ትልቁ አደጋ ግልጽ የሆነ ኃጢአት ብቻ አይደለም፣ የሐሰት መተማመን ነው። ተጠምቄያለሁ፣ ስለዚህ በቂ ነው። ቤተ ክርስቲያን እሄዳለሁ፣ ስለዚህ በቂ ነው። አገልጋይ ነኝ፣ ስለዚህ በቂ ነው። ብዙ ጸልያለሁ፣ ስለዚህ በቂ ነው። ብዙ መጽሐፍ ቅዱስ አነባለሁ፣ ስለዚህ በቂ ነው። ነገር ግን ጥያቄው ሌላ ነው። ክርስቶስ በእኔ ሕይወት ምን እያደረገ ነው? ሁለተኛ ቆሮንቶስ 13:5 ራሳችንን እንድንመረምር ያሳስበናል። ይህ ማለት በየቀኑ ድኛለሁ አልዳንኩም ብለን በፍርሃት መኖር አይደለም። ይልቁንም እምነቴ በክርስቶስ ላይ እየተመሰረተ ነው? ሕይወቴ ወደ እርሱ እየተለወጠ ነው? ንስሐ አለኝ? ቃሉን ለመታዘዝ ፍላጎት አለኝ? ብለን መጠየቅ ነው። አንድ ሰው እናስብ። በየይሁዱ ቤተ ክርስቲያን ይሄዳል። ሰዎች ያውቁታል። እጅግ ሃይማኖተኛ ሰው እንደሆነ ይታሰባል። ግን ማንም በማያየው ጊዜ ሆን ብሎ ኃጢአት ይይዛል። ንስሐ ለመግባት ግን ፈጽሞ አይፈልግም። እስቲ እኛን ጠይቀ፣ እኛስ? የሰዎች ዓይን ላይ ብቻ ነው ሕይወታችን? አንድ ወጣት በየቀኑ የመጽሐፍ ቅዱስ ጥቅስ ይለጥፋል። ኢየሱስ ይወድሃል፣ እግዚአብሔር ይባርክ፣ እምነትን ጠብቅ ይላል። ነገር ግን በግል ሕይወቱ በቤቱ ውስጥ ሌላ ሰው ነው። በስራ ቦታ ሌላ ሰው ነው። በምስጢር ሌላ ሕይወት አለው። እስቲ እንጠይቀ፣ የምንለጥፈው እምነት ከምንኖረው ሕይወት ጋር አንድ ነው? አንድ ሰው አሁንም በቤተ ክርስቲያን ብዙ ያገለግላል፣ ሰዎችን ያግዛል፣ ማስተማር ይችላል፣ መዝሙር ሊያዘጋጅ ይችላል፣ ሌሎችን ወደ ክርስቶስ ሊጋብዝ ይችላል። ግን ራሱ ክርስቶስን ለመታዘዝ ፍላጎት የለውም። አገልግሎቱ ብዙ ነው። የግል ከእግዚአብሔር ግንኙነት ደካማ ነው። እኛስ አገልግሎታችን ከግል ሕይወታችን በፊት እየሄደ ነው? ማቴዎስ 7:13 እስከ 14 ላይ ኢየሱስ ስለ ሰፊውና ጠባቡ መንገድ ይናገራል። ሰፊው መንገድ ብዙ ሰዎች የሚሄዱበት ነው። ጠባቡ መንገድ ግን ሕይወትን የሚያመለክተው ነው። ዛሬ ብዙ ሰዎች ክርስቲያን ነኝ ማለት ይችላሉ። ግን የክርስቲያን ስም መያዝ እና ክርስቶስን መከተል አንድ አይደሉም። ደቀ መዝሙርነት ማለት ሕይወትን ለኢየሱስ መስጠት ነው። ግን እዚህ ላይ ሚዛኑን እንጠብቅ። መልካም ሥራ ድነት አያስገኝም። ድነት ከጸጋ ነው። እምነት መሰረቱ ነው። ግን እውነተኛ እምነት ሕይወትን ይለውጣል። ስለዚህ ቅደም ተከተሉን እምነት፣ ድነት፣ የተለወጠ ሕይወት እንጂ መልካም ሥራ ከዛ ድነት አይደለም። ይህን ልዩነት መረዳት እጅግ አስፈላጊ ነው። አሁን እባክህ ለጥቂት ጊዜ ከሁሉም ነገር ራስን አስወግድ። ከሰዎች አመለካከት፣ ከማህበራዊ ሚዲያ፣ ከማዕረግ፣ ከአገልግሎት፣ ከሃይማኖታዊ ልማድ፣
እና ራስን ጠይቅ። ኢየሱስን በእውነት እወዳለሁ? ኃጢአቴን እጠላለሁ ወይስ ለመደበቅ ብቻ እሞክራለሁ? ሲወድቅ ወደ ክርስቶስ እመለሳለሁ? የእግዚአብሔር ቃል ሕይወቴን ይለውጣል? በሰዎች ፊት ብቻ ነው ክርስቲያን የሚሆነው? በምስጢር ያለኝ ሕይወት ከሰዎች ፊት ካለኝ ሕይወት ጋር ይመሳሰላል? በእውነት ክርስቶስን እከተላለሁ? እነዚህን ጥያቄዎች በፍጥነት አትመልሳቸው። ራስን አትከላከል፣ ራስን አትውቀስ። በቃሉ ብርሃን ራስን ተመልከት። ምናልባት ዛሬ ራስን ስትመለከት ሕይወቴ ከእግዚአብሔር ርቋል ብለህ ተረዳ። ምናልባት የእኔ እምነት በአፍ ብቻ እንዳይሆን ብለህ ፈራ። እባክህ ተስፋ አትቁረጥ። ዛሬ የምታውቀው እውነት የማስተካከያ መጀመሪያ ሊሆን ይችላል። ከክርስቶስ አትሸሽ፣ ወደ ክርስቶስ ተመለስ። ንስሐ ግባ፣ ይቅርታን ፈልግ፣ በጸጋው ታመን፣ እርሱን ተከተል። አንደኛ ዮሐንስ ምዕራፍ 1 ከቁጥር 9 እግዚአብሔር ኃጢአታችንን ብንናዘዝ ታማኝና ጽድቅ ሆኖ ይቅር እንደሚለን ያስተምረናል። ስለዚህ የዛሬ መልእክት መጨረሻው ፍርሃት አይደለም፣ ኢየሱስ ነው። እንጸልይ። አባታችን ሆይ ዛሬ በፊትህ እንቀርባለን። የልባችንን እውነተኛ ሁኔታ አንተ ታውቃለህ። ሰዎችን ልናታለን እንችላለን፣ አንተን ግን ልናታለን አንችልም። ጌታ ሆይ የሐሰት መተማመንን ከኛ አስወግድ፣ እውነተኛ እምነት ስጠን። ልባችንን በንስሐ አዘጋጅ። ኃጢአትን እንድንጠላ እርዳን። ቃልህን እንድንወድ አድርገን፣ ኢየሱስን እንድንወድ አድርገን። በወደቅን ጊዜ ወደ አንተ እንድንመለስ አግዘን። በሕይወታችን የመንፈስ ፍሬ እንዲታይ እርዳን። በእምነት እንድንጸልይ አድርገን። የድህነታችን መሠረት በራሳችን ሳይሆን በኢየሱስ ክርስቶስ እንድናደርግ እርዳን። ሕይወታችን ለክብር ይሁን። በኢየሱስ ክርስቶስ ስም አሜን።